ሰላም ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ ደግሞ አዲሱን የፖፖ ላይቭ ስትሪም እንዴት እንደሚሰራ አሳያችኋለሁ። ለዚህ ቻናል አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። ቪዲዮውን ከወዳችሁት ላይክ አድርጉት፣ እንዲሁም ይጠቅማችኋል ለምትሏቸው ሰዎች ሼር አድርጉላቸው። በዛሬ ቪዲዮአችን ደግሞ ፖፖ ላይቭ ስትሪም እንዴት ነው የሚሰራው፣ በውስጡስ ምን ምን ይዟል፣ እንዴት ነው ብር ማግኘት የምንችለው የሚለውን አጠቃላይ በዚህ ቪዲዮ ላይ አስቀምጬላችኋለሁ። ቪዲዮውን እስከ መጨረሻው ካያችሁ ትጠቀሙበታላችሁ። በመጀመሪያ የምናየው ፖፖ ላይቭ ስትሪምን ቀጥታ ከፕሌይ ስቶር ላይ ነው ገብተን የምናወርደው። ፕሌይ ስቶር ላይ ገብታችሁ ቀጥታ ፖፖ ብላችሁ ወይም ፖፖ ላይቭ የሚለውን ብላችሁም ሰርች ብታደርጉት ይመጣላችኋል። ፖፖ ብላችሁ ሰርች ስታደርጉ ከታች ሁለተኛ ላይ እንደሚመጣላችሁ ፖፖ ላይቭ ስትሪም የሚለውን እሱን ዳውንሎድ ታደርጋላችሁ። እኔ ስላወረድኩት ነው። ኦፕን ነው የምናደርገው ማለት ነው። ኦፕን ስናደርገው ወደ አካውንት ወደምንከፍትበት ገጽ የሚወስድን ማለት ነው። አካውንታችንን እንከፍታለን ማለት ነው። ኢሜል ካላችሁ ኢሜላችሁን አስገብታችሁ ትከፍታላችሁ ማለት ነው። ኢሜል ከሌላችሁ ደግሞ ኢሜል መክፈት እንዴት እንደምንችል በዚሁ ቻናል ላይ ቪዲዮ ሰርች ያለው ማለት ነው። ቪዲዮውን ገብታችሁ ተመልከቱት። ምን እናደርጋለን? ኢሜላችን በኢሜል ሎጊን እናደርጋለን ማለት ነው። እኔ ስላለኝ ነው። ከታች አይ ሃቭ ሪድ ኤንድ አግኝ ዘ የሚለውን አለ። ከሷን ክሊክ አድርገን እናበራታለን። ሎጊን ዊዝ ጎግል የሚለውን ትነኩትና በኢሜላችሁ ሎጊን ታደርጋላችሁ ማለት ነው። ቀጥታ ወደ አካውንት ወይም ወደ ዋናው ገጽ ይወስዳችኋል ማለት ነው። አካውንት ከፍታችኋል ማለት ነው። ከታች እነዚህ የሚመጡላችሁ ላይቭ ላይ የተቀመጡ ሰዎች ናቸው ማለት ነው። እነዚህ ምንድን ነው የተቀመጡበት ምክንያት አብዛኛውን ውስጥ ያሉት ኤጀንቶች ናቸው። ኤጀንት ማለት ከላይ ሆኖ እናንተን የሚያስተምር ከስር ሰው በማስገባት እናንተን አስተምሮ ደግሞ እናንተን ማብቃት ነው ስራው ማለት ነው። እነሱን እናንተ በሰራችሁ ቁጥር በሰራችሁላቸው ቁጥር እነሱን ኮሚሽን ይታሰብላችኋል ማለት ነው። አብዛኛውን እዚህ ስራ ላይ በጣም ተጠቃሚ የሚሆኑ ሴቶች ናቸው። ወደዚህ ገጽ ስንመጣ ታች የሰው ምልክት ትታያችኋለች። ከቴክስት ምልክቷ ጎን ያለችው ስድስተኛው ላይ ያለችው ማለት ነው። እሷ ጋር ትገቡና ዋናው እናንተ ኢንፎርሜሽን አካውንት ኢንፎርሜሽናችሁ እዚህ ጋር አለ ማለት ነው። እዚህ ጋር ለምሳሌ አጠቃላይ ሪዋርድ፣ ራንክ፣ ስቶር፣ ኢንቫይት፣ ፋንስ ክለብ፣ አውዝ ሚል ወይም ኤዩቲኤች የሚል ነገሮች አሉ። ሪዋርድ ማለት ሪዋርዶችን የምታገኙበትን ቦታዎች ነው ማለት ነው። ኮይን ይሰጣቸዋል ማለት ነው። እዚያ ሪዋርድ ውስጥ ገቡ። ራንክ፣ ስቶር፣ ኢንቫይት አለ። እዚህ ጋር ዋናው ጥቅማችሁ ኢንቫይት ላይ ነው ማለት ነው። ኢንቫይት ግን ስትሰሩ ሴቶችን በጣም ኢንቫይት ብታደርጉና ሴቶች ከስራችሁ ያስገቧችሁ ሴቶች በቀን ለ2 ሰዓት ቢቀመጡ በየቀኑ ማለት ነው ለ7 ቀን ቢቀመጡ እናንተ እነሱ ባገኙት ልክ ለእናንተ የሚከፈላችኋል ማለት ነው። ወንዶች አብዛኛውን ጊዜ ኮይን ነው የሚሰበሰቡት። ሌቭል ደግሞ እዚህ ጋር ሌቭል የሚባል ነገር አለ። ለሴቶች በሌቭል 1 ላይቭ መግባት ይችላሉ። ወንዶች ግን ላይቭ መግባት የሚችሉት በሌቭል 5 ማለት ነው። ኢንቫይት ያደረጓችኋት ልጅ ለ7 ቀን ተከታታይ ለ2 ሰዓት ግዴታ መቀመጥ አለባት ማለት ነው። እሱን ባረገች ትክክለኛውን ካረገች እናንተ በእሷ ባገኘችው ልክ ለእናንተም ኮሚሽን ይከፈላችኋል ማለት ነው። እዚህ ፕላትፎርም ላይቭ ስገቡ አንደኛ ከላይቭ ላይ ጭራሽ ነቅላችሁ መውጣታችሁንም ማለትም ለትንሽ ሰከንድ እንኳን ዞር ማለታችሁንም እዛው ላይቭ ላይ ተቀምጣችሁ የምትቆዩት ማለት ነው። ግዴታ ነው ይሄ። እነዚህ ስለታማ ነገሮችን ቢላ ወይም ደግሞ መብራት ከጠፋ እነዚህ ነገሮችም አይፈቀድም፣ አይቻልም ማለት ነው። እና የልጅ ድምፅ ምናምንም አይፈቀድም። ይህ እነዚህ ስራዎች ትንሽ ጊዜ ይፈልጋሉ ስራ ላይ ሲሰሩ ማለት ነው። ግን ደግሞ በጣም የሚሰራበት ስራ ነው ማለት ነው። ፕላትፎርም ነው። ሲቀጥል ከስር ደግሞ ማይ ኤጀንሲ ማለት ደግሞ ኤጀንሲው ላይ ማለትም እናንተን ያስተምረኛል ብላችሁ ያሰባችሁትን ሰው ቅድም ላይቭ ላይ የተቀመጡት ሰዎች ጋር ገብታችሁ ታናግሩና ማይ ኤጀንሲ ላይ ገብታችሁ የሚሰጣችሁ ቁጥር አለ። እሱን ትሞሉና በእነሱ ስር ትሆናላችሁ ማለት ነው። እናንተ ፕላትፎርሙ እንዴት እንደሚሰራ በደንብ እስከምትረዱ ድረስ እነዛ ኤጀንሲያችሁ እናንተን የሚያስተምሯችሁ ማለት ነው። በደንብ እስከምትረዱ ድረስ ከእሱ ጋር አብራችሁ ትቀጥላላችሁ ማለት ነው። ሴቲንግ ማለት ሴቲንግ ላይ የሚስተካከሉ ሴኪዩርድ ለማድረግ አካውንታችሁን አጠቃላይ እዚህ ላይ ገብታችሁ ነው የምታስተካክሉት ማለት ነው። ከላይ ኮይን የምትላለች ኮይን የምንላት የምንሰበስበው ኮይን ነው። ወንዶች የምንሰበስበው ኮይን ነው። እሱም ኮይን እናደርጋለን ወደ ብር የምንቀይርበት መንገድ ኮይኑን ከአንድ ሰው ጋር እንሻሻጣለን ማለት ነው። ስንሻሻጥ ምንድነው ከአንድ ሰው ጋር ኤክስቼንጅ ስናደርግ
ወደ ፖይንት ይቀየርልናል ማለት ነው። እንሸጠዋለን መልሰው እሱ ደግሞ ለኛ ሲሸጥልን ምናደርግ ምን ይቀየርልናል? ወደ ፖይንት ይቀየራል ማለት ነው። 100,000 ፖይንት ሲሞላልን ወደኛ ወደ ዶላር ወይ ወደኛ ወደ ኢትዮጵያ ብር ትራንስፈር ማድረግ ትችላላችሁ ማለት ነው። ኮይን ወንዶች ኮይን እንሰበስባለን፣ ሴቶች ደግሞ ፖይንት ነው የምትሰበስቡት ማለት ነው። ይሄ ፕላትፎርም ግን በጣም እየተሰራበት ያለ ነው። በቀን ከ5,000 ብር በላይ የሚሰራበት ፕላትፎርም ነው። እናንተም ጊዜ ሰጣችሁ ጊዜ ካላችሁ እንሰራለን ብላችሁ ካሰባችሁ በጣም የሚሰራበት ፕላትፎርም ነው ማለት ነው። ለዛሬ ይዤላችሁ የመጣሁት ይህንን ይመስል ነበረ። ቪዲዮውን ከወደዳችሁት ላይክ አድርጉት፣ ለሚጠቅማቸው ሰዎች ሼር አድርጎላቸው። ለዚህ ቻናል አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። ሰላም።